እሱ ሰድዋት ሞራሁን ኦርቶዶክስ እየጠነከረች መጣ። ና ቻሌንጅ አድርገን አለችው። ና እናት ወልዳለች። ናና እዚሁ ዲቤት እንደራረጋለች። ይኸው ጠፋ። ተደብቆ ነው የሚያወራው። ተደብቆ እንደምትሰማ ቃለሁ። አሁን እስቲ ዘማርያምን ወይም መዝሙረ ያሬድን በገድላትም ሆነ በመጽሐፍ ቅዱስ ናና ግጣ። ስለዚህ በምትፈልገው ብትሄድ እያንዳንዱን ነገር ከክፋት በተሄደ ለክርስቶስ ተቆርቋሪ የሆነ አይደለም። ለክርስቶስ የሆነማ ፍቅር ነው የሚሰጠው። የሆነ ወንድም ወይም እህት ሲወድቅ ስታይ ምን ትሰጣለህ? ፍቅር ትሰጣለህ። ምን ሆነሽ? ስልክሽን ያውቀዋል። ደውሎ ለቤት ብርቱካን ምንድነው የተፈጠረው? ምንድነው የሆነው? እህቴ ምን ላግዝሽ? እንደዚህ አይነት ነገር ስተት አይቻል ይባላል። እንዲሁም ሶፊ ካጠፋች ወይም አጠፋች ብሎ ያየውን ነገር ካለ ደውሎ እኮ ማውራት ይችላል። እሱ አንጃግሬ መስርቷል። ምን የመሰሉ ወሮ በላዎች አጠገቡ ያሉ ዶክመንቶቹ አሉኝ በሙሉ በፊት ዘግቤዋለሁ። እያንዳንዱ በመረጃ አምጥቼ አጠገቡ የነበሩ ስንት በስንት ነገር ይባሉ እነሱ ሰብስቦ ሰው ሲወቅጥ ነው። እኔ ጴንጤ ሲሆን ገንዘብ ተከፍሎኝ ነበር እንዴ? ለምን አይልም ነበር እንዴ? ከፍለን ያመጣ ነው። ለምን አይልም ታዲያ? አይሽ ሁል ጊዜ ያለው ችግር ምንድን ነው? ጸሎተኛ ነህ፣ እግዚአብሔር አይነግረም እንዴ ታዲያ? ዮኒ ማኛ ገንዘብ ተከፍሎት ከሆነ አይነግረም? መረጃውን ይዘናል። እኔም ደስ ይለኛል። ለእኔም ልዋረድ፣ በአደባባይ እኔ ልዋረድ። በጀት ተደርጎልኝ ኦርቶዶክስ ብልጽግናንና ጴንጤን ስደብላኝ የመጣሁበትን አጀንዳ ነገር እዚሁ አይደል እንዴ ተጣላ ነው። በሞተ ሰው እንኳን ስትሳለቁ አይደል የምትውሉት? በሞተ ሰው ሲኖር ያልሰበከውን ሲሞት ታላግጣለህ እንዴ? ነገርኩት። ያልኩት ምንድን ነው? ሀጂ ሙፍቲን ሲሞቱ ለምን እንደዚህ አላላችሁ? ሙስሊም ሞቷል። አርቲስት ነፃነት ወርቅ ነው የሞተ ጊዜ ነው ነገሩ የተፈጠረው። ከዛም በፊት ጥያቄ እየጠየቅኩ አንተ ልጅ ሀሳብ ምንድን ነው እያሉኝ ነበረ። ከዛ ሀጂ ሙፍቲ የሚባሉ አረፉ። ሁሉም እንኳን ነው ኦርቶዶክሱም እንኳን ነው እግዚአብሔር መልካሙን ቦታ ያድርጎት ነው የሚለው እንደ ሰው ሌላ መጥቶ የለም። ኢየሱስ ክርስቶስ ራሱ እንባውን አፈሰሰ ነው የሚለው ዮሐንስ ወንጌል ምዕራፍ 11። ለካ ኦርቶዶክስን ስሳደብ ለእነሱ ደስታቸው ነበረ። በጣም በደስታ ይቦርቁ ነበር። ለካ ይፈነጩ ነበር። ለካ ምንም ያላል። ወንጌል ባናቱ ይተከል ሲባል መጥቶ ዮኒ ማኛ እኮ የ8 ወር ልጅ ነው ሲል የነበረ ሰውዬ ስለሌላ ነገር ሲወራ ግን ስለ እሱ ሲነገር ግን እሱ እኮ ወንጌል አያውቅም ይላል። ግራ የሚገባ ነገር እኮ። ስለ ወንጌል ያልጨነቀው ሰውዬ ስለ ራሱ ማንነት ግን መጨነቅ ጀመረ። ስለ እንዳልካግዞ ማለት ነው። እና ወንጌልን በመስደብ የሚከብር ማንም የለም። ወይም ደግሞ ለኢየሱስ እኔ ጠበቃ መሆን አልችልም፣ እሱ ነው ጠበቃ የሆነኝ። መጽሐፍ ቅዱስ የሚናገረው ኢየሱስ ለእኔ ጠበቃ ሆነ እንጂ እኔ ለኢየሱስ ጠበቃ አልሆንም። እና በሚያሳዝን ሁኔታ ብዙ ሰዎች ከክርስትና እያፈገፈጉ ያሉት እግዚአብሔር ምስክሬ ነው የምለው በኤርሚያስ ምክንያት ነው። ለምን? መሀይም ደፋር ነው። አንተ ልንገርህ ከ7ኛ ክፍል ስላቆምክ ነው ብዙ ችግር የፈጠረብህ። ወደፊት ለመግፋት ያለበት ሀገር ቢያንስ ሃይስኩል መጨረስ አለብህ። ኦንላይን መማር ትችላለህ። ተምረ የሆነ ደረጃ 12ን እንኳን ብትጨርስ በጣም ደፋርና ጋጥ ወጥ አትሆንም ነበር። የሰውን ስሜትም ለመጠበቅ ጌታ ያዝኑብኝ ይሆን አያዝኑብኝም ይሆን ብለህ ተጠይቅ ነበረ። አንተ ግን እንዳመጣል ሰዎችን ታደርግና ለመስበር የምትሄድበት ጥግ እግዚአብሔር ዋጋውን ይከፍላል ወደፊት የምታየው ነው። ስለዚህ ያንን ነው በእኔ በኩል ያለውን የምነግርሽ። እና ብዙ ነገሮች አሉ እሱ የሚላቸው በጣም ብዙ ነገሮች የሚዋሻቸው ነገሮች አሉ። እና አንቺም ላይ የተደረገው ነገር ተመሳሳይ ነገር ነው። በጣም በውሸት በተለይ ሴቶችን መስበር ትልቁ ዓላማው። እንዳልኩ እዩ ጩፋን ተናገር፣ ዮናታንን ተናገር። ምን ነው የምታያቸው የሚሰሩ ስራዎች አሉ አይደል እንዴ? ነቢይ ሄኖክን ተናገር፣ ሌሎችንም እስራኤል ዳንሳን ተናገር። አመጣላለሁ የስማት ወንዶቹን አትናገርም፣ በፍጹም አትናገራቸው። ለምን? ያጠጧላ አይሰሙም። በደንብ አድርገው በሄድክባቸው መጠን ይሄዱባል።
ስለዚህ እነሱን አትናገርም። አንተ የምትናገረው ማንን ነው? ይኸው ነቢት ብርቱካንን፣ ዘማሪ ሶፊያን፣ ሌሎች ሴቶችን እያመጣ ውቅጥ ውቅጥ። እነሱም ደግሞ አቅም ስለሌላቸው ችለው መጨረሻ ላይ ሲያቅታቸው ነው እንግዲህ አደባባይ መጡት። ይህንን ነው የምናገር። አንቺ መቀጠል ትችላለች። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ላግ እያደረግብኝ ስለሆነ ማለት ነው። ሶፊ ካለች ሶፊ ሰላም፣ እንዴት ናችሁ? እንዴት ነሽ? በቪዲዮ መሆን ትችላለሽ? እኔ ወይ አልችልም። ጥሩ ቦታ ላይ አለ። ችግር የለውም። ነብይት እንዴት ነሽ? ሰላም ነሽ? አለሁልሽ። ሶፊ እንዴት ነሽ? ድምጽ ይሰማል? ይሰማል። የሰማሁኝ ነበረ የምታወሩትን። መጀመሪያ በጣም አዝናለሁ የሆነ ባለው ነገር፣ በአጠቃላይ በጣም አዝናለሁ። እንዲህ አይነት ነገር አያለው ብዬ አልጠብቅም ነበር። በተለይ የክርስቶስን ከምናምን ከኛ ቃሉን ከሰማን ከኛ በጣም ብዙ የማይጠበቁ ነገሮች እየተሰሙ ነው። ያስደነግጣል፣ ያሳዝናል። ምክንያቱም እኔ ወንጌልን የማውቀው በፍቅር ነው። ወንጌልን የማውቀው በትዕግስት፣ በደልን በመሸፈን፣ በመማማር፣ በመተሳሰብ፣ ለሌላው በመኖር፣ ራስን በመካድ፣ ሰዎችን በማገልገል ነው እንጂ እንደዚህ አይነት በቃ በዚህ ስለ ክርስቶስ መወራቱ ቀርቶ ስለ ግለሰቦች በዚህ ልክ እየተወራ ሚዲያው ራሱ በቃ በዚህ አይነት መንገድ መሆኑ የሚሰራው በጣም አዝናለሁ። በጣም ከዚህ የተሻለ በጣም ትልልቅ ርዕሶች እያሉ እንደዚህ ግለሰቦች ኢሹ እየሆኑ በቃ ንትርክ፣ ጭቅጭቅ፣ ጠብ፣ ጥላቻ። አሁን የሆነ ያነሳው ፖይንት ቅድም ያልከው ሰው ሲሞት እኔ ጠይቀው በጌታ ነው ወይ አይደለም የሚለውን አሁን ያልከው ነገር እውነት ለመናገር እኔም ደስተኛ አይደለሁም እንዲህ አይነት ሲደረግ። አሁን ለምሳሌ እኔም እንግዲህ ወንጌላውያን ጋር አይደል ያለሁት፣ ግን በቃ ሰው ሲሞት ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው መጽሐፍ ቅዱስ። ደስ ከሚላቸውም ጋርም ደስ ይበላችሁ ነው የሚለው። ሰው ሲያዝን ማዘን ነው ያለብን እንደ ክርስቲያን እንጂ እዛ ጋር ወዴት ነው ሄደው ወደ ማን ሄደው እያልን እንድንመራመርና እንድንፈርድ እግዚአብሔር ቃል አይፈቅድልንም። በህይወት እንዳለ አንድ ሰው ወንጌል ልንሰብከው ይገባል፣ ልንናገር ይገባል። ከሄደ ግን ሄደ ነው በቃ። ወዴት ሄደ የሚለውን እሱ እግዚአብሔር ራሱ ነው የሚያውቀው። ባለቀ ሰከንድ በሰከንድ ውስጥ እየሄደ እኮ ንስሐ ገብቶ ጌታ ሆይ ምሕረት አድርግልኝ ብሎ እኮ ከሄደ አሁን በመንግስትህ አስበኝ ብሎ ከሄደ ልክ እንደዛ በቀኙ እንደተሰቀለው ሰው እኮ ወደ መንግስተ ሰማያት ይሄዳል ብለን ነው የምናምነው። ስለዚህ ሰው እዚህ ነው ሄደው እዛ ነው እየሄደው እያሉ ሰዎች ላይ ጀጅ ማድረግና በሀዘን ላይ ሀዘንን መጨመር። በተለይ ቤተሰብ በጣም ያዝናል፣ ይጎዳል። ሰው ሲሞት ከባድ ነው በጣም። ኦልሬዲ ሀዘኑ አድቅቋቸው እያለ እንደገና ደግሞ ጭራሽ የሄደበትንም እንዲጠራጠሩና እንዲፈሩ ወደ ሲኦል ነው ሄደው ብለው እንዳስቡ ደግሞ ማድረግ ሌላ በደል፣ ተጨማሪ በደል ነው ብዬ ነው የማምነው። የሚናገረው ወንጌል የርህራሄ እምነት ነው። ለሰዎች ስለመራራት ነው፣ ሰዎችን ስለማስጨነቅ አይደለም። እና እውነት ነው ሰዎች በክርስቶስ ካላመኑ እንደማይድኑ እኛ ሳይሆን መጽሐፍ ቅዱስ ይናገራል፣ ሁላችንም እናውቃለን። ግን እንዲህ አይነቱን ነገር ስንናገር ጊዜ አለ፣ ቦታ አለ፣ የሚነገርበት አለ። ሁሉም ስፍራ ላይ ሰዎችን ኦፌንድ ማድረግ ወንጌል አይደለም። ሰዎችን ማሳዘን፣ ሀርት ማድረግ፣ ማቁሰል ወንጌል አይደለም። እንደውም እንዲጠሉ ሳናስበው ለወንጌል ያላቸው እይታ እንዲጣመም ሁሉ ልናደርጋቸው እንችላለን። ጨካኞች ናቸው፣ አይራሩም ለሰው። ካዘነ ሰው ጋር አብረው ያዝኑ፣ በሰው ሀዘን ይሳለቃሉ የሚል አይነት እይታ እንዲኖራቸው ልናደርጋቸው እንችላለን። ከዚህ በፊት አንድ አርቲስት ሞቶ የዛሬ ስንት ዓመት እንደዛ አይነት ነገሮች ሚዲያ ላይ ሲዘዋወሩ አየሁና አዘንኩ በጣም። ወዴት ነው ሄደው? እንደዚህ ነው ዘፋኞች ባካችሁ ጌታን ተቀበሉ፣ እንደዚህ ሆናችሁ እንዳትሞቱ ምናምን የሚል ነገር ባካችሁ አትበሉ ብዬ ጻፍኩኝ። እባካችሁ ተው፣ ካዘኑ ጋራ እንዘን አብረን። በሰዎች ሀዘን ላይ ገና ሳይነሱ ከሀዘናቸው ሳይነሱ ሀዘን እናንጨምርባቸው ብዬ ተናገር ጻፍኩኝ። አንድ ሰው
ደውሎ እንደዚህ ልክ አይደለሽም እንዴት እንደዚህ ያለሽ ምናምን አለኝ። አይ ልክ ነኝ አልኩት። መጽሐፍ ቅዱስ የሚለው እንደዚህ ነው፣ ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው። ወንጌል ይሰበካል፣ እውነት ነው። ግን የግዴታ ሰዎችን እያሳዘንን አይደለም፣ ሰዎችን እያጽናናን ነው ወንጌል መስበክ ያለብን እንጂ እናንተ ልጅ እኮ ሲኦል ነው የሄደው እያልናቸው በተዘዋዋሪ ኢንዳይሬክትሊ፣ በቀጥታም ባይሆን ኢንዳይሬክትሊ እንደዛ እያልናቸው አይደለም ወንጌል የሚሰበከው ብዬ አልኩት። ያው አንደርስታንድ እንድታደርጉ የምፈልገው ሰዎች የደረሱበት የብስለት አይነት ይለያያል። ሁሉም ሰው ጌታን አውቆ መንፈሳዊ የሆነውም ሰው የብስለት ሌቭል አለው። ሁሉም ሰው እኩል አይደለም ብስለቱ። አንድ ሰው እንደዛ አለ ማለት ወይ ሁለት ሰዎች እንደዛ አሉ ማለት ሁሉም ሰው እንደዛ ያስባል እንደዛ ያምናል ማለት አይደለም። ሁሉም ፕሮቴስታንት፣ ሁሉም ወንጌላውያን እንደዛ ነው የሚያስቡት ወይም የሚያምኑት ብሎ ማሰብ ትክክል አይደለም። በመንፈሳዊ ነገር ገና ያልጠነከሩ ሰዎች አሉ፣ ኢቨን የሚያገለግሉ በሚዲያ ላይም በተለያየ ቦታ ላይ። እኛም ሳንበስል ብዙ ጊዜ አገልግለን እናውቃለን። በመንፈሳዊ ነገር ጌታን ስለምንወድ ብቻ ወጥተን አገልግለናል። ስለ ኢየሱስ አዳኝነት፣ ጌትነት መስክረናል፣ ተናግረናል፣ ዘምረናል። ግን የብስለት ሌቭላችን ደግሞ ገና እየተሰራ የነበረበት ነገር ነው የነበረውና ያጠፋናቸው ነገሮች ይኖራሉ በዛ መካከል። ስለዚህ ሚዲያ ላይ በምታየው ነገር የሆነም ሰዎች ሲሳሳቱ የሚሳሳቱት ነገር እነሱን ነው የሚወክለው። ያንን የተናገረውን ሰው ነው የሚወክለው ያ ስህተት እንጂ ቤተ እምነትን አይወክልም። አንድ ሰው እንደዛ አለ ማለት ሄደህ ዶክተር ማሙሻን ብትጠይቀው ኖ እንደዚህ መባል የለበትም ብሎ ሊልህ ይችላል። ያ የሆነ ሰው አለ ብለህ በጣም ተናደህ እንዲህ ነው እንዴ ለካ ወንጌላውያን የሚያስቡት እንደዚህ ናቸው እንዴ ብለህ ያልክበትን ነገር ሌሎችን ወንጌላውያን ትልልቅ እግዚአብሔር ሰዎችን ብትጠይቅ ኧረ አይባልም ነውር ነው ሊሉህ ይችላሉ። ስለዚህ ቤተ እምነትን አይወክልም። ሰዎች የሚናገሯቸው በሚዲያ ላይ እየወጡ ስሜታዊ የሆኑ የሚናገሯቸው ነገሮች አንድን ትልቅ ቤተ እምነትን የሚወክሉ አይደሉም። እነሱ ኢቭን ተወካይ ያስመስለው ራሳቸውን እንኳን ፕሬዘንት ቢያደርጉ ሚዲያ ላይ ተወካይ ያስመስለው ቢናገሩም ግን አይወክልም። አንድ ሀሳባቸው የነሱ ነው። በቃ ያ ሀሳብ የእግዚአብሔር ቃል እስካልሆነ ድረስ የሚናገሩት ነገር እነሱን ነው የሚወክለው እንጂ አንድ ቤተ እምነት አይወክልም። ስለዚህ ጥያቄ አለኝ እዚህ ጋር። እሺ እንደው በወንጌል ደረጃ እሱ ወንጌላዊ ብሎ እኮ ቸርች ውስጥ ሁላ የሚያገለግል ሰው ነውና አመት ያህል አገልግያለሁ ነው የሚለው እንደሚናገረው ከሆነ እየወጣ ግን ሶሻል ሚዲያ ላይ ከአንድ ሰው ጋር ለመግባባት ራሱ እንግዲህ ወንጌል ፍቅር ነው። እናንተም እንደምትሉት ከአንድ ሰው ጋርም የሆነ አይዲያ ከአንቺ አልተስማማም ማለት በጭራሽ ሊያዳምጥሽ ፈቃደኛ አይደል። ምን አይነት ወንጌል እንደዚህ አይነት ወንጌል ስለማላክ እኔ ያው እንደምወድህ ታውቃለህ አይደል? ያ አንድ ጥያቄ ልጠይቅህ። ከወንጌላውያን ጋር ህብረት ነበረ እስከ ቅርብ ጊዜ ድረስ። ምንድነው ዲስአፖይንት ያደረገህ ነገር እና ከዚህ ህብረት ውስጥ እንድትወጣ ያደረገህ ነገር ምንድነው? እስቲ ምንድነው ዋትስ ዘ ፖይንት ማለት እንደው ይሄ ነው በጣም በቃ ያስቆጣኝ ወይ ደግሞ እንደዚህ እንድቀየር ያደረገኝ የምትለው ነገር ምንድነው? አንደኛው በተለይ በትልቁ አድመኝነትና ጥላቻ አድመኝነትና ጥላቻ ሶሻል ሚዲያ ላይ ብትመጪ አሁን ባብ ሲመጣ ቀኝን ስጥ የሚል በብዛት በፍቅር ብዙዎቹን ሲያስተምር የነበረ ሌሎቹም እንደዚሁ እሱ ብቻ ሳይሆን የሱ ደቀ መዛሙርቱ በሙሉ ያንን ያደረጉት እና ራሴን ቁጭ ብያየሁት እግዚአብሔር በሚያውቀው ቁጭ ብያየሁት እና ኤቭሪዴይ አንዳንድ ቪዲዮዎችን የተቆረጡ ሳይ ራሴ መደንገጡላ ጀመርኩ። መደንገጥ የምናገረው ስለ ክርስቶስ ሳይሆን በቃ ሌላውን አታክ ለማድረግና እኔ አቅላቸዋለሁ የሚል ልክ የነሱን አይነት አካሄድ ነበር የምሄደው። ያ ደግሞ ክርስቶስን ሊያመጣልኝ አልቻለም። ያመጣው ምንድነው? ጥላቻ። እንግዲህ ለምሳሌ ከእናንተ አሁን በክርስትና ካሉት እነ ፓስተር ቸሬ፣ እነ ዶክተር ወዳጄ፣ እነ ዶክተር ማሙሽ፣ ኢቭን ፓስተር ቶሎሳ፣ ሌሎች እነ ነቢት ብርቱካንም ሌሎችንም መጥቀስ ይችላሉ። የተከበሩ አንቱ የተባሉ እንዲሁም ደግሞ ስለሌላ ነገር ሳይሆን ሞር ፎከሳቸው ፍቅርና ክርስቶስ የሆኑ እህትና ወንድም አስተማሪዎች አሉ።
እዚህ ጋር ደግሞ ስመጪ ህብረት ተደርጎ ሆይ 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 ተብሎ አብረን ሆነን ስንሆን እሱን አይደለም የሚፈልገው። ስለ ኦርቶዶክስ አንድ ፖዚቲቭ ነገር እንድታወሪ ፈቃደኛ አይደለም። ቤት ውስጥ ያለውንም የተወሰነች ነገር እንደዚህ እኮ ስህተት አለ ይስተካከል ሲባል ማኩረፍ ነው ሁሌ ስራቸው። አንድ ነገር ማለታችን መባል የሚፈለገው ኦልሞስት 90% የፈረደባት ኦርቶዶክስ ናት ያለው እና ያ ጥላቻ ምን ያደረገኝ ሄደ። እንደዛ እየሆንኩ እንኳን እግዚአብሔር በሚያውቀው ኦርቶዶክስ ወንድምናቶቼ ከልክ በላይ ታግሰውኛል። ከልክ በላይ ነው ማወራሽ እና ትልቅ ፋክተር አለው በሚገባ ለምን አድመኝነት የለ። አሁን ኦርቶዶክስ ውስጥ ቄስ ለቄስ ሲባል አንተ እኮ እንዲያውቃለሁ አንተ እኮ እንደዚህ ነው የሚባባል ነገሮች የሉ። በውስጥ ነው የሚጨርሱት፣ ይነጋገራሉ በተወሰነ መልኩ ቁጭ ታል ወዲያ ህብረት የሚያደርጉት ምሩ ካየሽ እስካሁን አንድ ላይ ነው የሚያስተምሩት ኦልሞስት 90%። በዚህ በኩል ደግሞ ስትመጪ 90%ቱ የተጣላል። 90%ቱ ሰባኪ የምትይው እዚህ ጋር በሙሉ የተነካኩ ናቸው፣ የተጣሉ ናቸው። እጅግ በሚያሳዝን ሁኔታ ማለት እና ሳየው ፍቅሩ አንድነቱ ከሌለ ክርስቶስ አለ ብዬ ለማመን በጣም አስቸጋሪ ነው። ስለዚህ ፍቅር እንደሌለ በደንብ በዛ በኩል አይቻልም። ፍቅር ከሌለ ደግሞ ከንቱ ነኝ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁልጊዜ የሚሰበከው ጥላቻና መጥፎ ነገር ከሆነ ያ ነገር ለክርስቶስ አይደለም፣ የራሳቸው ፐርሰናል ፕሮብሌማቸውን እንጂ የክርስቶስን ኃያልነት አይደለም መስበክ የሚፈልጉት። ብዙ ሰዎችን ከገድልና ድርሳናት አወጣ ነው ይላሉ እየሳቁባቸው። እኔ እውነት ለመናገር በጣም እጅግ በጣም ብዙ የፍቅር ሰዎች ደግሞ እንዳሉ ነው ያውቃል። ብዙ ለራሳቸው ሳይሆን ለሰው የሚኖሩ እግዚአብሔር አድርገው ምዕመናኑማ ፍቅር ነው። እውነቱን ልንገርሽ ችግሩ ያለው የተገላቢጦሽ ሆነ። የተገላቢጦሽ ሆነ። አስተማሪ የሚባሉት ተሳዳቢና አንጓጣጭ፣ ተማሪዎቹ ደግሞ ወይም ደግሞ ምዕመናን የምታያቸው ወንጌላውያን የምታያቸው እነሱ ደግሞ ትሁት ሆነው ቁጭ አሉ። የተገላቢጦሽ ነው። አሁን ሌላ ቦታ ብትሄጂ፣ ኦርቶዶክስ ጋር ብትሄጂ አብዛኛው ትልልቆቹ ትሁቶች ናቸው። አንዳንዶቹ እታች ያሉት ደግሞ ሊሳደቡ ይችላሉ። እዚህ ጋር ሲፋለስ ሲሰዳድ አንድ ወንጌል ተከፈተ አይደለ? አንድ ቤት ስለ ወንጌል እንማር ተብሎ ሌላው አይገባም። ጨርሶ በሙሉ ሄዶ እዛ አዳማጭ ሙሉ ህብረት ነው የሚያደርገው። አንዱ ቤት ከፈተ ሊያወራ፣ አሁን መዝሙረ ያሬድ ከፈተ ይባል፣ እፎይ ከፈተ ይባል፣ አክሊለ የምንለው ወንድማችን ከፈተ ይባል፣ ሌሎችም ከፈቱ ይባል አይደለ? ሙሉ ኦርቶዶክስ ከፍቷል ዝጉ ይባላል። በሙሉ እዛ ነው ሄደው ፍቅሩ አንድነቱ ስላለ ማለት ነው። እዚህ ቤትስ በሙሉ ሂጂ እስቲ የሆነ አለ ሱቅ ወደሬተ ነው የሚመስልሽ። እያንዳንዱ ለብቻው ከፍቶ የፈለገውን 10 ሰው ይዘው ወንጌሉን ሳይሆን ማስተማር የሚፈልጉት ራሳቸውን ምን ማድረግ ነው የሚፈልጉት? አድቨርታይዝ ማድረግ ነው የሚፈልጉት። ይሄ ደግሞ ክርስትና አይደለም። ክርስትና አንድነት እንጂ ክፍፍል ላይ ያለ አይደለም በሚለው አንደኛው እሱ ነው። ሁለተኛ ደግሞ እኔ መጽሐፍ ቅዱስ በጣም ማንበብ ጀመርኩኝ፣ መጠየቅ ጀመርኩ። ስለዚህ አንዳንድ ቻሌንጅ የሚያደርጉ ጥያቄዎች ግን በጣም እጅግ በጣም በሚደንቅ ሁኔታ የፍቅር ሰዎች አሉ። በጣም የሚገርም የፍቅር ህይወት ያላቸው አገልጋዮች አሉ እና እነሱን አለማግኘት በጣም አዝናለሁ። ምክንያቱም እኔ እውነት ለመናገር የኔ ህይወት የተቀየረው በነዛ አይነት አገልጋዮች ነው። እነሱም ባይኖሩ እስካሁን ድረስ በክርስትና ህይወት ጸንቼ የመቆም ነገር በጣም ችግር ነበር የሚሆነው። እንደዚህ አይነት አገልጋዮች ናቸው የሚያበረታቱኝ ሁልጊዜም። በቃ እንደዚህ አሁን በሚዲያ ላይ ውርጅብኝ ሲመጣ የተለያየ ነገር ዲስከሬጅ ለማድረግ ሰብሮ ለመጣል ሰዎች ሲነሱ እነሱ ናቸው ከጀርባ ሆነው በእግዚአብሔር ቃልና በጸሎት ወጥረው የሚይዙኝና እንደዛ አይነት ሰዎችን አለማግኘት አዝናለሁ። አሁንም ራሱ ሰው ላንተ ያንተን ነገር ሰምቶ ከመራራትና አንተን በፍቅር እንኳን ለመመለስ ከመሞከር ይልቅ አሁንም ጀጅ ማድረግ፣ እርግማን ቃልን መናገር፣ እንደዚህ አይነት ነገሮችን በጣም ነው ማዝነው በሱ እና እኔ በእውነት ለመናገር ባርኬሃለሁ። ያ የሚገርምሽ ሶፊዬ ልጠይቅሽ አንድ ነገር እንደው እንደ አንድ ክርስቲያን ሁለታችሁ የሆነ ሰው አጠፋ ተብሎ አንተን ማለት
ሙሉ ቤተክርስቲያን ተሰብስብ ይባል ብሎ ፓስተር ኖ አንቺ እንደፈለግሽ ማለት ትችያለሽ። የኔን ነው የምነግርሽ። ፓስተር ነው ሚሊኒየም አዳራሽ ሲዘምር አብሯቸው ብዙ የታወቁ ሰዎች አብሮ ሰብስቦ ሲያደርግ የነበረ ሰው ነው። ተግባብተናል። እንደ ቀላል ሰው አይደለም ማየው። ኢትዮጵያ ላይ ገብቶ ትልልቅ ቦታዎች ላይ ጠርተውት ኢንተርቪው ያደረገ ሰው ነው። በእናንተ ወንጌል አንቱ የተባለ ሰው ነው ፓስተር ትዝታው፣ ምንም ጥያቄ የለው። ስለዚህ እንደዛ አይነት ሰው ወጥቶ እንረግማለን ተሰብስበን ብሎ እያለ እንደዛ አይነት እምነት ውስጥ እንዴት ነው ልሆን የምችለው? ራሱ ቆም ብለሽ ብታይ። ግን አሁን ለምሳሌ ኦርቶዶክስ የኔን ነው ኦፒኒየን የምነግርሽ። አሁን ለምሳሌ እኔ ኦርቶዶክስን 8 ወር እርግጥ ሳርግ የማይረባ ነገር ስናገር ነበረ። እግዚአብሔር ምስክሬ፣ ቄስ ወጥቶ ዮኒ ማኛ ብታቆም ይሻላል፣ ዮኒ ማኛ እንደዚህ ብታረግ ይሻላል፣ ዮኒ ማኛ እንደዚህ ብትሆን ያለኝ አንድ ሰው የለም። እንኳን ተባብረን በህብረት ሆነን አንተ እናጠፋለን ሊለኝ ቀርቶ ተራውም አላለኝም። ተራው ምዕመኑ እንኳን አላለኝም። አይደለም በትልቅ ቦታ ያሉት አባቶች። እንዲያውም አንድ ያላግጬ በገዳ በእንትን ላይ በድርሳን ላይ ምናምን የተባልኩትን ሰምቼ አላግጬ በሰራሁት ቪዲዮ ላይ ዩቲዩብ ኮሜዲያን እሸቱ ማለት ይሄ ነው ይሄ ማለት ይሄ ነው ብለው በደንብ አድርገው ኤክስፕሌን አድርገው የወረዱ አባቶች ናቸው። እዚህስ ተሰብስበን እንረግማለን የሚል ነገር ነው ያየሁት። ስለዚህ ታወዳድሪያለሽ እንደ ሰው እንደ አንዲ ነው ተስማሙበታ ሲስማሙበት ክርስትና በውድድር አይደለም። ሶፊ ቀንዲ ክርስትና ውድድር አይደለም። እውነት ነው። ኢየሱስ ይሰማል። ክርስትና ውድድር አይደለም። እውነት ነው። ክርስቶስ እውነትም መንገድም ህይወትም እኔ ነኝ ያለው ጌታ ብቻ ነው ጌታ። እኛ ሌላ ጌታ የትም የለም። እንግዲህ በሌሎቹ አማኞች ነን እንጂ የሃይማኖተኞች አይደለንም። እርግጠኛ ነኝ ሁላችንም። እንደገና ደግሞ ክርስትና ደግሞ ኦርቶዶክስን እንድንረግጥ፣ ፕሮቴስታንትን እንድንረግጥ፣ ካቶሊክን እንድንረግጥ፣ ሙስሊምን እንድንረግጥ አልተጠራንም። እኛ የተጠራ ነው ወንጌልን በፍቅር ልንሰብክ ነው አይደል? ክርስቶስ እንደዛ ነው ያስተማረን ማለት ነው። ከሱ የተማርነው ይሄንን ነው እኛ እና አንተም ዮኒዬም ብትሆን ያንን ዛጋ ባለው ነገር አንተ አሁን የተነካኸው ጀስት ዛጋ በተናገርከው ወይ ዛጋ በሆነው ነገር አይደለም። እዚህ ጋር አሁን ለምሳሌ ጥቂት ሰዎች ከእግዚአብሔር ቤት ሊያስወጡን ይችላሉ። ገብቶሃል? ከእውነትም አይ በእነሱ ላልወጣውም ይቅርታ መንገድም ካለ ወንጌል ገብቶ እሱን እንድታገኝ ወንጌል በደንብ ገብቶ ነው የወጣሁት። እኔ ወደ የነበርኩበት ህይወት የተመለስኩበት ወንጌል ገብቶ ነው የተመለስኩት። ግን እንዳልኩሽ ብዙ ሰዎችን ሊያሰናክል የሚችል ስራም እየተሰራ ነው ነው የምልሽ። እየጠቀሙ ሳይሆን እየገዱ ነው። ለምን ምንድነው ጥላቻ በየጊዜው ብለው ይጠይቃሉ። ምንድነው በየጊዜው ጥላቻ? እንዴ ክርስቶስ ፍቅር ነው ካላችሁኝ ለምንድነው ፍቅር ማሰብኩኝ? እየተጠቀመ ያለ ቆም ብሎ ኦርቶዶክስ ጋር እንዳልኩሽ 10,000 ሰው ቁጭ ብሎ አንድን ሰው ይመለከታል። እዚህ ጋር ደግሞ 20 ሰው ሆኖ ሰው ሲረግጥ ይውላል። ቸርቾች ወክለዋቸው እነዚህ ናቸው የኛ ተወካዮች ተብለው በወንጌላውያን እምነት ውስጥ ውክልና ተሰጥቷቸው የወጡ አይደሉም። ኦፍኮርስ የአገልጋይነት ቅጽል ስም ሊኖራቸው ይችላል፣ ግን በራሳቸው ናቸው ያን ወጣው እያደረጉ ያሉት እንጂ ትክክለኛ የሆነውን አስተምህሮ ወይም ህይወት የፍቅርንም ህይወት የክርስትናንም ህይወት ኤክስፔሪየንስ ለማድረግ ቤተክርስቲያን ነው የምትሄደው። የምታገኛቸው ሰዎቹን እዛ ነው እንጂ ቲክቶክ ላይ ባለ በምታየው በስሜታዊ ንግግር በተለያዩ ነገሮች ንትርኮች እንደዚህ የሚመዘን ክርስትና የለም። ምንድነው መሰለሽ እንግዲህ በፔንቴኮስታል ወይም ደግሞ በክርስትናው ዓለም አንድ ክርስቶስ ነው ያለው። ስለዚህ በአንድ ክርስቶስ ላይ 47,000 ልዩነት እንዴት ሊኖር ይችላል? 47,000 ዲኖሚኔሽን ዋይ አንድ ክርስቶስ ለማለት ነው የሚለኝ። ይሄን ጥያቄ ስላነሳልኝ በጣም ነው ገባሽ? አንድ ክርስቶስ ሆኖ ገብቶሻል? አንድ ክርስቶስ ነው። አንድ ክርስቶስን ለማምለክ የት እዛ እንዳልኩሽ ድርሳንም ገድልም ቅዱሳንም መላእክትም
ብዙዎቹ እያሉ ያልተለያዩ ሰዎች እዚህ ጋር በአንድ ክርስቶስ ግን 47,000 ትንንሽ ከሆንሽ አገራህ በቆስ ጭንፎይ እንዴት ሊሆን ቻለ? በጣም ጥሩ በጣም ጥሩ። በፊትም ስትናገር ሰምቼ እንደው ይሄን ነገር አወራዋለሁ እያልኩ ነበርና የኢቫንጀሊካል ቸርች አንድ ቤተ እምነት ነው እንዳልከው። ግን አሁን ለምሳሌ አሁን ለምሳሌ እመቤታችን ቅድስት ማርያም ከጌታን ከወለደች በኋላ ልጅ ወልዳለች ብለው የሚያምኑ አሉ፣ አልወለደችም ብለው ደግሞ የሚያምኑ አሉ አይደለም። ኢቭን በፔንቴኮስታል እሱ የእናንተ ናቸው። ኦርቶዶክስ አትልም። ቆይ ልጨርሳ እኮ ኦርቶዶክስ እናንተ ጋር ነው እሱ ያለ። አዎ ግን አሁን በኢቭን በኢቫንጀሊካልስ አንዳንድ አርጊመንቶች አሉ። ኢቭን አልወለደችም ብለው የሚያምኑም አሉ። በኢቫንጀሊካል ውስጥ ወልዳለች ብለው የሚያምኑ አሉ። ይሄ ማለት ግን በጣም ሲሪየስ የሆነ ልዩነት አለ ማለት ኢትስ ኦኬ። የተለያየ ሀሳብ መያዝ በእንዲህ አይነት ነገር ውስጥ ለምን መሰለህ፣ መሰረታዊ ነገሮች ላይ ከተለያየን ነው አንድ እምነት የለንም የምንለው። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ብቸኛ ዳኝ ነው የሚለው፣ አብ ወልድ መንፈስ ቅዱስ አንድ አምላክ። ጌታ ኢየሱስ ከድንግል ማርያም ተወልዶ ወደ ምድር መጥቶ መከራን ተቀብሎ ስለኛ ሞቶ ኢትስ ኦኬ በሚለው ግን እኔ አልስማማም። የሐዋርያት ቅብብሎች ካለ ትምህርቱን በደንብ ስለሚያስተምሩ ሀሳቤን አስጨርሰኝና ከዛ ትነግረኛለህ ያንተን ሀሳብ። ጥሩ። ያው ጌታ ኢየሱስ እንደሞተልን ስለ ኃጢአታችን እንደሞተ ከዛም ከሙታን እንደተነሳ ተመልሶም እንደሚመጣ እናምናለን። በዚህ ሁላችንም እናምናለን። ለዚህም ነው ክርስቲያኖች አማኞች የምንባለው። አሁን ግን ይሄ በልጅነት ጥምቀት ወይም ደግሞ ሰው ካደገ በኋላ ነው መጠመቅ ያለበት የሚሉት አሁን የመካነ ኢየሱስ ትምህርት የሙሉ ወንጌል የተለያዩ አብያተ ክርስቲያናት እምነት አንዳንድ ነገሮች ላይ የተለያየ አቋም ሊኖራቸው ይችላል። ነገር ግን ሁሉም በመዳናቸው ይስማማሉ። የወንጌል አማኞች ናቸው፣ ክርስቲያኖች ናቸው፣ በመጽሐፍ ቅዱስ ያምናሉ። አንዳንዱ ነገር ላይ የመጽሐፍ ቅዱስ አረዳድህ የተለየ ቢሆንም አንተን የተለየ ሰው አያደርግህም፣ ወይም ያልዳነ ሰው አያደርግህም። ድነሃል። ነገር ግን አንዳንድ ነገሮችን ግን የምታይበት እይታ ከሌላው ሰው የተለየ ነው። ያንን ደግሞ ሪስፔክት ታደርግላቸዋለህ፣ ታከብርላቸዋለህ። ምክንያቱም መሰረታዊ ነገር አይደለም ይሄ የዘላለምን ሕይወት የሚያሰርዝ ጉዳይ ስላልሆነ ወይም ከመንግስተ ሰማያት የሚያስቀር ጉዳይ አይሁን እንጂ የተለያዩ ነገሮች ላይ የተለያየ አረዳድ መያዝህን እግዚአብሔርም ጀጅ አያደርግህም በዛ። ዋናው ነገር ግን በልጁ በክርስቶስ ኢየሱስ አምነሃለሁ የሚለው በዛ ነው ሰው ጀጅ የሚደረገው። በልጁ የማያምን አሁን ተፈርዶበታል ይላል። የሚያምን ደግሞ የዘላለም ሕይወት አለው ይላል። የመዳን ቀን አሁን ነው ይላል። በክርስቶስ ኢየሱስ ያመነ ሰው ማንም ኢየሱስ የእግዚአብሔር ልጅ እንደሆነ በልቡ አምኖ ባፉ ቢመሰክር ይድናል ይላል። በልቡ ያመነና የመሰከረ ሰው የዘላለም ሕይወት እንዳለው መጽሐፍ ቅዱስ ይናገራል። ስለዚህ ያንን ያደረገ ሰው አንዳንድ ነገሮች ላይ አረዳዱ የተለየ ቢሆን ጀጅ እንድናደርገው እግዚአብሔር ቃል አይፈቅድልንም። ያንን መረዳቱን ሪስፔክት አድርገንለት ከኛ ጋር እንዲያመልክ ህብረት እንዲያደርግ ወንድሜ እንድንለው ነው እግዚአብሔር ቃል የሚያስረዳን። እና ያ መለያየቱ ትልቅ ኢሹ አይደለም። እውነት ለመናገር ይሁን ትልቅ ኢሹ አይደለም። ኢሹ የሚሆነው ከክርስቶስ ውጪ ሌላ አዳኝ እንዳለ ማመን ነው ትልቁ ኢሹ። ምክንያቱም መጽሐፍ ቅዱስ አጠንክሮ ብዙ ቦታ ላይ አጠንክሮ የሚናገረው ሐዋርያቱን ተናግረው ያለፉት ከጌታችን ከኢየሱስ ክርስቶስ ውጪ የመዳን መንገድ እንዳለ ከዚህ ከተመሰረተው መሰረት ውጪ ማንም እንዳይመሰረት ብሎ የተናገረው ይህንን ነው፣ አስጠነቀቀው ማለት ነው። እና የመዳን እውቀት ላይ ከተስማማን እኔ አምልኮ ላይ እንትና እኔ ላንስማማ እንችላለን። አሁን ለምሳሌ አምልኮ ላይ ነው በሽብሸባ ብቻ ነው መመለክ ያለበት ብለን ልታምን ትችላለህ። ኢትስ ኦኬ መብትህ ነው። በሽብሸባ ብቻ ብታመልክ እግዚአብሔር አያዝንብህም። ዋናው ልብህን ነው የሚያየው። እኔ ደግሞ እንግዲህ አሁን እኔን ተወኝና ወይም የዚህ ሀገር ሰዎች አሁን ነጮች ወይ ጥቁሮች ደግሞ ሽብሸባ የሚባል ባህል ያውቃሉ እንዴ? አያውቁም። በባህላቸው ሽብሸባ ምን እንደሆነም አያውቁም። የእንግሊዘኛው ባይብል ምንድነው? ዳንስ ነው የሚለው። እነሱ ደግሞ ምንድነው? በዳንስ ነው እግዚአብሔር የሚመለከው፣ ሽብሸባ የሚባል አናውቅም ቢሉህ እነሱ ላይ ልትፈርድባቸው አይገባም።
ምክንያቱም ያንን ነው የሚያውቁት እነሱ ከልጅነታቸው። ሽብሸባ የሚለውን የሚረዱት በዳንስ በሚለው ነው። ዳንስ ሲባል ግን ብዙ ጊዜ ዳንስ ብለን ስንናገር እኛ ይሄ በዓለማዊ ልምምድ ይሄ ኃጢአት እንትን ያለበት ሰዎችን ወደ ሌላ እንትን የሚቀሰቅስ ምናምን ማለት ግን አይደለም። በነገራችን ላይ ዳንስ ማለት ሆሊ የሆነ ውስጣችን ሞቲቫችን እግዚአብሔርን ለማክበር የሆነ ሞቲቭ ለታይታ ሳይሆን ወይ ደግሞ ሰሞኑን እንደውም በዚች አጋጣሚ ትንሽ የሆነች ቪዲዮ ለጥቂት ሰዎች አንዳንድ ሰዎች ጥያቄ ሆነባቸው ነበረ እና ያው የኔ ሞቲቭ በእግዚአብሔር ፊት ሪጆይስ ማድረግ ነው። መዝሙሩ እንግሊዘኛ ነው። ብዙ ሰዎች ትርጉሙን ስላልገባቸው ደንግጠዋል። ከኔም ያልጠበቁት ነገርም ስለሆነ ማለት ነው እና ደግሞ ልብሴንም አልተዘጋጀሁም ነበረ። ድንገት ነው ማለት ቤቴ ሆኜ ከጓደኛ ዘጋጀው ለብሼ ተዘጋጅቼ ምናምን አይደለም። ድንገት ሞቅ ብሎኝ በቃ ደስ ብሎኝ በመዝሙሩ በጣም ኤክሳይትድ ሆኜ ወጣሁና ለቀቅኩት። ከዛ አንዳንድ ሰዎች ቅር አላቸው። እንዴ ሶፊ እንደዚህ ለምን እንደዚህ ያለባበሷ ወይ እንቅስቃሴዋ ከሷ የማንጠብቀው ነገር ልክ ናቸው። ለነሱ እንደዛ ሆኖ ታያቸው። እኔ ደግሞ ልክ ንጹህ ነው ልቤ። ማንንም ሰው ለማሰናከል ወይም ለታይታ ብዬ ደግሞ አልነበረም የወጣሁት። ግን ደግሞ ለወደፊቱ ደግሞ እንድጠነቀቅበት ተምሬያለሁ። አሁን በዚሁ አጋጣሚ እንትን ልበል ብዬ ነው። ሰዎች በቃ ድንገት ሞቅ ብሎ ደስ ብሎን የምናደርገው ነገር ሰዎች ጋር ሲደርስ የሚሰጠው ትርጉም ደግሞ የተለየ እንደሆነ ተረድቼ ያንን ነገር ደግሞ ወደፊት ማስተካከል እንዳለብኝ ተምሬበታለሁ። ግን በእግዚአብሔር ፊት ኃጢአት ነው ወይ የሰራሁት? አይደለም። ጀስት ይሄ ባለመጠንቀቅ ዝም ብዬ በቅንነት በየዋህነት ያደረኩት ነገር እንጂ ኃጢአት ሰርቼ ግን አይደለም። ማምለኬን እግዚአብሔር ይወደዋል፣ ደስ ነው የሚለው። በፈረንጅኛ መለኩኝ፣ በአበሽኛ መለኩኝ፣ በእንግሊዘኛ መለኩ፣ እሱ ለእግዚአብሔር ግድ የለውም። እግዚአብሔር ግድ የሚለው በእውነትና በመንፈስ ልጆች ያመልኩኛል ወይ የሚለውን ነው። ልክ እንደዚህ አይነት ልዩነቶች እንትኖች አይደሉም። ይሄ አንዳችን የምናንቋሽሽበት የምናጥላላበት ውድቅ የምናደርግበት አይደለም። ኦርቶዶክስ የምታመልከው በሽብሸባ ነው። በጣም ደስ የሚል በነገራችን ላይ እኔ በጣም ነው የምወደው የኦርቶዶክሳውያንን አምልኮ ስርዓት። ይሄ በባህላዊ ሙዚቃ በክራር በመሰንቆ በበገና በከበሮ ያለውን እንዴት እኔ ልዩ ስፍራ ነው ያለኝ። ያንን የሚተካልኝም ነገር የለም። እውነት ለመናገር በጣም ትልቅ አክብሮትና ፍቅር ነው ያለኝ ማለት ነው። ለምን? አንደኛ የኛ ራሳችን የባህላችን ነው። እቃዎቹ መሳሪያዎቹ ባህላዊ ናቸው። ከልጅነት ስሰማው ያደግኩት ነገር ነው። ስሰማው ራሱ የሆነ ራሴን እዛ ውስጥ አየዋለሁ። በቃ ማንነቴ ነው እና ያንን በጣም ትልቅ ስፍራ ነው የምሰጠው። ትልቅ አክብሮት ነው የምሰጠው። ያንን ለማክበር ግን ያንን ለመውደድ ግን ግዴታ የውጭ ሀገር አምልኮ መጥላት አለብኝ እንዴ? አይ ዶንት ሃቭ ቱ። ባላንስ ማድረግ አለብኝ። የውጭ ሀገር ሰዎችም ማምለክ በራሳቸው በተሰጣቸው ያምልኩ፣ እግዚአብሔር ይቀበላቸዋል፣ እነሱንም ይወዳቸዋል። የኦርቶዶክሳውያንን አመላለክ ስታይል ስለማያውቁ ሲኦል ይግቡ እንዴ? እንደዛ አይነት ፍትሃዊ ያልሆነ እግዚአብሔር የለም። ስለዚህ እነሱ በባህላቸው አግባብ ነው ብለው በሚያምኑት እነሱም ያመልካሉ፣ በሚያውቁት እግዚአብሔር ይቀበላቸዋል። እና ኢትዮጵያ ውስጥ ግዴታ አንዱን የአንዱን መረዳት ክሪቲሳይዝ ካላደረገ ውድቅ ካላደረገ የራሱን ትክክል ያደረገ አይመስለውም። እና ይህንን ነገር መተው አለብን። ሚዛናዊ ሰዎች መሆን አለብን። ሪስፔክት ማድረግ፣ የሌሎችን እምነት፣ የሌሎችን መረዳት፣ የሌሎችን አስተሳሰብ ሪስፔክት ማድረግ አለብን። እና አሁን የወንጌላውያን ቤተ እምነት የሌላውን መረዳት ሪስፔክት ማድረግ ነው ማለት በቃ አንዱ ሰው ይሄ ቃል የገባኝ እንዲህ ነው ብሎ እዛ ጋር ነው። ይሄማ የህፃናት ጥምቀት እግዚአብሔር ይፈቅዳል። ምክንያቱም በቃ ተጸልዮበት ነው። በውሃው ላይ እግዚአብሔር መንፈስ አለበት፣ ተጸልዮዋል። ስለዚህ ህፃናት ቢጠመቁ ያንን ጥምቀት ነው ብለን እንቀበላለን ብለው የሚያምኑ አሉ። መካነ ኢየሱሶች አይስፔክት ሙሉ ወንጌል ጋር ምናምን ብትሄድ ደግሞ ነው ሰው አምኖ ነው መጠመቅ ያለበት። ካመነ በኋላ ነው መጠመቅ ያለበት። ካላመነ ጥምቀቱ አይሰራም ብለው ያምናሉ። አይ ሪስፔክት ዳት ቱ አይ ሪስፔክት ዳት። ጌታ እውነቴን ነው የምነግርህ፣ ሪስፔክት አደርጋለሁ። ኮንፊውዝድ አልሆንም፣ በፍጹም ኮንፊውዝ አያደርገኝም። ምክንያቱም እነዚህ ሰዎች ሁሉ የሆነ ነገር ልበል፣ ያ በደህንነት ትምህርት ላይ አንድ ካልሆንሽ መዳን አለ። የደህንነት ትምህርት እኮ የክርስቶስ ኢየሱስ በክርስቶስ ኢየሱስ ማመን እንደሆነ እኮ ጀስት ሲምፕል ኳስችን። በደህንነት ትምህርት ላይ አንድነት ከሌለሽ መዳን አለ? የደህንነት ትምህርት ምንድን ነው? አንተ
የድህነት ትምህርት ማለት ስለ ክርስቶስ የምትቀበየው ነገር አለ። አሁን ለምሳሌ እኔ በማውቃቸው በሁለቱም አለው። አሁን ለምሳሌ በፔኔኮስቶ ቅድም እንዳልሽው ማለት ነው መካነ ኢየሱስ የሕፃናትን ጥምቀት እና ቅዱስ ቁርባኑን በጣም አክብራ ትቀበላለች። በዚህኛው ደግሞ አይቀበሉትም። የሰው ልጅ ተምሮ አውቆ ከዛ ወንጌል ተሰብኮ ነው የሚድነው የሚጠመቀው ብለው ነው የሚያምኑት። ስለዚህ በደህንነት ትምህርት ላይ ኮምፕሊትሊ የሚያለያይ ነው። በልዩነት ላይ አንድነት አለ ተብሎ እኔ ስለማላቅ አሁን ለምሳሌ ብሔር ብሔረሰብ ሆነን ተለያይተን ኢትዮጵያውያን ልንባል እንችላለን። 86 ብሔር ብሔረሰብ ግን እምነት ላይ ልዩነት እያለ አንድነት አለን ብሎ ግግም ማለት ይሄ መዋሸት ነው የሚመስለኝ ፐርሰናሊ። ምን እንዳልኩሽ የደህንነት ትምህርቱ ላይ ይሄኛው ይህንን መስበክ አይችልም። አሁን ለምሳሌ ልጠይቅሽ አንድ የመካነ ኢየሱስ መጥቶ ሙሉ ወንጌል ላይ ሕፃናት መጠመቅ አለባቸው ቅዱስ ቁርባኑ የምትድኑበት ነው ብሎ ቢያስተምር ትክክል አይደለም፣ ውጣልን ነው የሚባለው። ስለዚህ ምን አይነት አንድነት ያደርሳል? ያንን ቢያስተምር ትምህርታቸው ስላልሆነ ስለማይቀበሉት ምን ያደርጉታል? አይ ይሄን ነገር አንቀበለውም፣ እንደዚህ አይነት ነገር አታስተምር ነው የሚባለው። ትምህርትን ቀጥል አይባልም ማለት። አዎ፣ ግን ወንጌላውያኑ ምን መሰለህ፣ አሁን ለምሳሌ መካነ ኢየሱስ ያለ አገልጋይ ሙሉ ወንጌል ቢጋበዝና ቢያገለግል ማለት ነው ዘማሪ ብቻ ነው የሚገባበዙበት ነገራችን ላይ። አይ አሁን እኔ ለምሳሌ እኔ ቅሬታ የላቸው ሄደሽ መዘመር ትችላለች። ምክንያቱም ዝማሬው ስለ ጥምቀት የለውም፣ ዝማሬው ስለ ብዙ ነገሮች። እኔ አይደለ ያገለገልኩት እዛ ብዙ ዓመት እኮ አብሬያቸው አገልግያለሁ። ቆይ ልንገርህ፣ ኮንፈረንሶች፣ ክሩሴዶች ላይ ትልልቅ ኮንፈረንሶች ላይ ሁሉ አገልግያለሁ። ከመካነ ኢየሱስ ከወንጌል ከሙሉ ወንጌል ከመሰረተ ክርስቶስ የተውጣጡ አገልጋዮች ጋር አንድ ላይ አገልግያለሁ። እነሱ ልዩነታቸውን አንስተው እዛ ጋር አይፋጩም፣ አይከራከሩም፣ አይነጋገሩም። እነሱ ፎከሳቸው ወንጌል ላይ ነው። በቃ ጌታ ኢየሱስን የሰው ልጆች አግኝተው የዘላለም ሕይወትን ማግኘት መዳን አለባቸው ነው በቃ ጩኸታቸው። መጽሐፍ ቅዱሱ ይላል እኮ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ ኢየሱስ ነኝ አትብሉ ይላል እኮ። አሁን የተለያየ እኮ ነው። አሁን መቲ ሙሉ ወንጌል ብቻ የተለየ ወንጌል አለው። መካነ ኢየሱስ እኔ አሁን ነብይ አርጋ ጋብዛኛለች። ከመጀመሪያ እንደውም ነቢት ብርቱካን ብላ ፖስተር ላይ ወጥቼ የተጋበዝኩት መካነ ኢየሱስ ቸርች ላይ ነው እውነት ለመናገር። ኦኬ፣ ስብከቱን እንዴት ነው የሚቀበሉት? አሁን ስብከቱን በሙሉ አሁን ስለ ጥምቀት ብትሰብኪ እዛ ላይ ተቀባይነት አለው ወይ? ምክንያቱም የሚነግሮች ላይን አላ ገብቶቻል። በዚህ ላይ አትሰብኪም፣ በዚህ በኩል ላይ መናገር ትቻለች ተብሎ ምን ተደርጎ ነው ሊሚት ተደርጎልሽ ነው መስበክ የምትችል? ከዛ ውጪ ማድረግ አትችል። ስለዚህ የሚገድብሽ ከሆነ አንድነት የለውም እያልኩ አይደለም። ይሁንዬ ይኸውልህ እንዴት መሰለህ ነገሩ አሁን ከዚህ ውጪ እንዳተነሳ ምናምን ብሎ እንደዚህ መመሪያ የሚሰጣጥም የለም። እንደሱ አልተሰጠም። እንደሱ አይነት ነገር የለም ሲጀመርም ማለት ነው። አገልጋዮቹም ሲሄዱ ሊከራከሩ አይደለም የሚሄዱት፣ ወንጌል ሊሰብኩ ነው የሚሄዱት። ገባ? የሆነ ነገር ላይ አንስተው ለመከራከር ሳይሆን ወንጌል ሰብከው ሰዎችን ለማዳን ነው። በዛ ሞቲቭ ነው የሚያገለግሉት የሚሄዱት። እኔ ብዙ ዓመት ከነሱ ጋር ስላገለግልኩ ነው የምነግርህ እንጂ I'm not trying to defend any denomination or anything to be honest። እኔ እንደዚህ አይነት ጥሪም የለኝም። ማንንም ዲፌንድ ለማድረግ ሳይሆን የምነግርህ ሪያሊቲውን ነው፣ ማቀውን ነው፣ እውነት ነው የምነግርህ። ፎከስ ሁሉ ሪያሊቲውማ አንድ አይደሉም። ሪያሊቲውማ አንድ ናቸው። እውነቱን ነው የምነግርሽ። ሪያሊቲው አንድ አይደለም እያልኩሽ እኮ ትራስት ሚ አንድ ናቸው። ጌታ ነው እንደዚህ ነው የምነግርህ። ኖ በጭራሽ በትምህርታቸው እየተነጋገርን እዚሁ መካነ ኢየሱስ እና ሙሉ ወንጌል የሚያስተምረው ልዩ ነው እየተባባልን አይደለም። አሁን ይኸውልህ አንዳንድ ነገሮች ላይ ጥምቀት ዶክትሪናቸው ላይ ሊሆን ይችላል። እሱን ነው እና ቅዱስ ቁርባኑ ላይ ልዩነት አላቸው። ኖሮሊ በቅዱሳን ላይ ልዩነት አላቸው። ቅዱሳን በሰማይ ቤት ይጸልያሉ ይላሉ መካነ ኢየሱሶች። ግቡ ፕሊዝ ስለሚሉ ይግቡ፣ ደስ ይለኛል። አዎ እና ራሱ ዶክተር ሻውል ነው እኔ ፔጅ ላይ ችግር እያለ ወደዛ ለምን ይታያል የሚለው። በነገራችን ላይ የኦርቶዶክስ ቸርች
በክርስቶስ ስም የተጠራች ናት። የክርስቶስ አማኝ ክርስቲያን ህዝቦችን የያዘች ቤተክርስቲያን ናት። ቤተክርስቲያን ተብላ ነው የምትጠራው አይደለ? ልክ እንደዛ ካቶሊክም ጭምር እንደዛው ቤተክርስቲያን ተብለው ነው የሚጠሩት። ለምን? የክርስቶስ አማኞች ስለሆኑ ማለት ነው። እና ፕሮቴስታንትም እንደዛው። ስለዚህ ሁላችንም ላይ ሁሉም ላይ ያለው ችግር እኩል ነው ኬር መደረግ መሰጠት ያለበት። ይሄ አንዱ ለአንዱ ቆይ እስቲ ሲጀመር ፕሮቴስታንት ላይ ያለው ችግር ተስተካክሎ እስኪያልቅ ድረስ የኦርቶዶክስ አይነካ፣ ያኛው ተስተካክሎ እስኪያልቅ ይሄኛው አይነካ የሚባል ነገር የለም። ሁሉም በወንጌል በእግዚአብሔር ቃል እየተመዘነ መስተካከል ያለበት ሁሉ ነገር መስተካከል አለበት ብዬ አምናለሁ። ምክንያቱም ፍቅር ማለት ነው እና ይሄንን ስናገር ከፍቅር ነው ከሌላ ነገር አይደለም። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። እንደ ኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን እናማቀው ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይም የሚስተካከሉ የምትይው ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3,000 ዘመናት ቆይታለች። ዊዝ ኖ ፕሮብለም። እኔ አሁን ለምሳሌ ይኸውልህ አንተ ዘማሪት ሶፊያ የተባረኩ ደስ ያላቸው ሰዎች አሉ። በጣም ደስ ብሎቸው መዝሙሮቿን የሚያዳምጡ ብዙ ሰዎች አሉ። የእሷ ቫሊዩ ከነ ኤርሚያስ ቫሊዩ ይበልጣል እስከማየው ድረስ። ምክንያቱም አበርክታለች የሆነ ነገር ለዛች ለምታምንበት ቤተክርስቲያን ያበረከተችው ነገር አለ ዘማሪት ሶፊያ። ሌሎቹ ሳያበረክቱ ቁጭ ብለው መተቸት ብቻ የሚያደርጉ ሰዎች አሉ። እንዲሁም በነቢይት ብርቱካን እጅ ብዙ ሰዎች እንዳሉት ራሳቸው ምስክርና የሰጡት ማንም ሳይዛቸው ማንም ሳይጎትታቸው እኔ ነቢይት ብርቱካን ጋር ሄጄ እሷ ጸልያለኝ እንደዚህ ነገር ሆኛለሁ፣ ከዚህ ነገር ተፈውቻለሁ፣ እንደዚህ ሆኛለሁ ያሉ ሰዎች አሉ። ያንን ክርስትና እንዲወጡላቸው የሚደረግ ፕሮፓጋንዳ ሶሻል ሚዲያ ላይ እየተሰራ ነው። ያንን እኔ እቃወመዋለሁ። ስለዚህ በዛ ነገር ላይ ምን መደረግ አለበት ብለን ብንነጋገር ይሻላል እንጂ ሮጠን ከኦርቶዶክስ ጋር ኮምፔር ማድረጉ there is no point እያልኩ ነው። ምንም አያገናኘው ከኦርቶዶክስ ጋር የሚያገናኘው ነገር የኦርቶዶክስ ወንድምና እህቶች በፍጹም የነቢይትን ብርቱካን ስም እየጠሩ ሲያብጠለጥሉ አታገኝም። እንዲሁም ዘማሪት ሶፊያ ሽባባው በብዛት እንዲያውም ባለፈው በለቀቀችው ላይ ፖዚቲቭ ሆነው እንኳን የመለሱት የኦርቶዶክስ ልጆች ናቸው። እውነት ለመናገር ሲያብጠለጥሏት የነበሩት እና ቢች ዳር ላይ ሆነው በቡታታ መዝሙር የሚለቁ ሴቶችን ለምን አይናገሩ? እሷ እንዲያውም ቤቷ ውስጥ ሆና ነው ያመሰገነችው። እውነት ለመነጋገር ሽንት ቤት ሆነው እንደዚህ እያሉ የሆነ ነገር የሚያደርጉ ብዙ እያሉ እነሱ መቃወም እየተቻለ እሷ ላይ ሲሆን ግን የሚያበረቱት ድንጋይ ከባድ ስለሆነ ያንን ነገር ፊክስ ለማድረግ ነው የመጣ ነው እዚህ ቦታ ላይ ቱ ቢ ኦነስት። ግን አሁንም እላለሁ ኦርቶዶክስን አቁመን ስለ ኦርቶዶክስ ስለዚሁ ስላለው ችግር እዚህ ውስጥ ቆርጥመው ሊበሏቸው ያሉትን ሰዎች ቢያስተካክሉ በሚል የመጣ ነው። ስለዚህ ኦርቶዶክስ መናገሩ አስፈላጊ ነው። እሱ ላይ ፎከስ እናድርግ። ዮኒ አይ ልክ ነው። ርዕሱ ስለ ኦርቶዶክስም ስለ ፕሮቴስታንትም አይደለም ርዕሱ። ይቅርታ ዶክተር የምትናገረው ካለ ላስጨርስ። እናገራለሁ።
ምንድነው? አይ ቅድም ስትኔ እንኳን አክቹአሊ ቅድም ስታወሩ ስለ ኦርቶዶክስ ነው ስታወሩ የነበረው እኔ ስል ኢንቫይት ስደረግ ማለት ነው። እኔ ግን ያው ለኦርቶዶክስ ያለኝን ፖዚቲቭ በሚል እንጂ ስለሱ ለማውራት አይደለም የገባሁት እና ምንድነው ምን መሰለ ዮኒ በዚህ ምድር ላይ አንድ ትልቁ ማወቅ ያለብን ነገር ምንድነው እንደ አገልጋይም እግዚአብሔርን እንደምናመልክም ሰዎች እኛ የምንዳኘው በእግዚአብሔር ቃል ነው በእግዚአብሔር መንፈስና በእግዚአብሔር ቃል ነው በዘመናት መካከል ሰዎች ጌታ ኢየሱስ ክርስቶስን የአጋንንት አለቃ ብለውታል እኮ የሰው ልጆችን ለማዳን የመጣውን ኢየሱስ ክርስቶስን ብዔልዜቡል የአጋንንት አለቃ ብለውታል ይሄ በምድር ላይ እስካለን ድረስ የሰዎች ቲፎዞም ከፍ ሊያደርገን አይገባም የሰዎች ቲፎዞም ዝቅ ሊያደርገን አይገባም የኛ መሰረት ልንቆምበት የሚገባው መሰረት ኢየሱስ ክርስቶስ መሆን ስላለበት ነው ሰዎች ፐርሰናሊ እኛ በእኛ ውስጥ ያለውን ነገር ሚስ አንደርስታንዲንግ አድርጎ እኛን አታክ ሊያደርጉ ይችላሉ እውነተኛ ነገር ደግሞ እኛ ውስጥ እስካለ ድረስ ሰዎችንም ሸይጣን ሰዎችንም ተጠቅሞ አታክ ሊያደርግ ይችላል አሁን ኢቴሶፊ አሁን እኔ ነገርኩህ እኮ አንድ መዝሙራ እንደው ቆይ አንድ በጣም ወዶ መዝሙር አለና እግዚአብሔር እድል ሰጥቶኝ የዛሬ 20 ዓመት ማስበው ነው የምነግርህ ትላልቅ ክሩሴዶች ላይ ብጋበስ ይሄን መዝሙር መታ እንድትዘምርልኝ ነው የምፈልገው ብዬ በጣም የተባረኩበት ህይወቴ ተቀየረበት ያለቀስኩበት ስንት መዝሙር አላት በተለይ አንዱ መዝሙር ማለት ነው ምንድነው እነዚህ ሰዎች እያንዳንዳችን በምድር ላይ ያለ የራሳችን ድካም አለ እኔ ስንት አሁን ለምሳሌ እውነት በእግዚአብሔር ፊት ለመናገር ስንት እንደ ኢትዮጵያ አሉ የሚባሉ አስነዋሪ ነገር የሚያደርጉ እግዚአብሔር በምህረቱ ከልሏቸው የሚኖሩ ምስጥራቸውን ደብቀንላቸው የምንኖር ስንት ሰዎች አሉ ትላልቅ አገልጋዮች የተቀቡ ስማቸውን ግን የማንጠቅስ እግዚአብሔር አፍረታቸውን ሸፍነው ይኖራሉ ስላልተገለጠ ምስጥራች ስላላወራን የሰው ልጅ ከውርቀት የማንሳት ባህሪ የደከመን የባበርታት ምን ይላል መሰለ የምጤስ ጧፍን አያጠፋም ይላል ቅጥቅጥ ሸምበቆን አይሰብርም ይላል ይሄ ማለት ነው ሊጠፋ ያለ ሻማ ማለት የጨሰ ያለ ሊጠፋ ቶታሊ ሊጠፋ ያለን ሻማ እንኳን አያጠፋም ነው ተሰብሮ ደግሞ የተቀጠቀጠን የሚሰበርን ሸምበቆ ደግሞ አይሰብርም ነው የኢየሱስ ክርስቶስ ባህሪ ሰዎችን መጠገን ነው ሰዎችን ማደስ ነው ሰዎችን ማነጽ ነው የክርስቶስ ባህሪ ደግሞ ያለበት ሰው ክርስቲያን የወደቀን ማንሳት ለደከመ መጸለይ የሳተን መመለስ ወደ እግዚአብሔር መመለስ እንጂ የባሰውን ከእግዚአብሔር እንዲርቅ የባሰውን ወደ ሌላ ነገር ህይወቱ እንዲመሰቃቀል የሚገፋፋ ሰው ካለ ያ ሰው ዴሞኒክ ነው ወደ ክርስቶስ የሚመልስ የክርስቶስ ባህሪ የተላበሰ መሆን አለበት እግዚአብሔር አገልጋይና አመሰግናለሁ እሺ በዚሁ ላሳጥር ጆኒ የወጣ ያለን የመጣውት እኔ አጭር ነገር በልቤ የሚመላለስ ልበል በወገኖቼ ቋንቋ ያው እኔ በፕሮቴስታንት ዲኖሚኔሽን ውስጥ ነው ያደኩት መካነ ኢየሱስ ቤተሰቦቼ ከህፃንነቴ ጀምሮ ያደኩበት ነውና ከዛ በኋላ ስነ መለኮትንም ያው ደረቅ ያለውን ቴዎሎጂ ነው አንድ 4 ዓመት ያህል ተመርያለሁ ራይት አውት ኦፍ ሃይ ስኩል ግን እኔ ምረዳው ይሄ ሁሉ ምናየው ውዥንብር ሰው ሰራሽ ከእግዚአብሔር ጋር ሆም ብለን ወስደን እናገናኘዋለን ሌቨሬጅ ለማድረግ እንጂ ክርስትናን በሚመለከት ነው የምናወራው ያው ሌሎች ሃይማኖቶችን እስልምናን ሽንቶይዝም ቡዲዝም ምናምን ውስጥ አንገባም እዚህ ጋር ያለው ክርስትናን የምናይ ከሆነ የክርስትና መሰረቱ በቀኖናም ሆነ በዲዩትሮካኖኒካል በሚባሉ በ80 አህዱም ሆነ በ66ቱም በ75 በምንም መጽሐፍ ብታየው የወንጌል መሰረቱ ልቡ በጣም ኮምፕሌክስ የሆነ ካልኩለስ የለው ቀላል ነው ትግበራው ግን ከባድ ኮምፕሌክሲቲ የለው ማለት ራስህን ተው ነው የሚል ግራህን ለመታ ቀኝህን ስጠው ነው የሚል መጎናጸፊያ ለሚፈልግ መደረቢያህንም ስጥ ነው የሚል ራስህን ሙት ነው የሚል ሰው ሲተነኩስህ መልስ አተንኩስ ሰው ሲናገርህ መልሰህ እንትን አትበል አልገዛም አልታዘዝም አትበል የወንጌሉ ባለቤት አንተ አይደለህም የጸጋው ባለቤት አንተ አይደለህም በባህሪው ወንጌሉ ባለቤቱን የተቀበለውን ሰው በዚህ ዓለም ይጎዳል መስዋዕትነት ያስከፍላል እንጀራውን በውሃ ላይ የሚጥል ይላል እኮ
ሚኒንግ የምታገኘው እድልህን ነው የምታበላሸው። ከሰው እኩል መፋለም ስትችል፣ ኧረ እየነካኸኝማ አልተውህም ማለት ስትችል ዝም ብለህ ትመታለህ ማለት ነው። በሸላቾች ፊት እንደሚታረድ በግ ዝም ብሎ ተነዳ ይላል። ይሄን መከተል ምድር እሺ አይልህም። አሁን ያሉ የሃይማኖት ተቋማት በጣም ሰዋዊነት ይታይባቸዋል። ደረጃው ይለያይ ይሆናል እንጂ ሞር ፍልሚያ፣ ሞር ክርክር፣ ጠብ፣ እንደዚህ አይነት ነገሮች ናቸው የሞሉባቸው። በትግበራ ግን ተከራከርልኝ ያለ እግዚአብሔርም የለም። ሲጀመር ወንጌሉም የሚለው እኮ ይሄ እውነቱን ተናገር ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ ነው በል፣ ካልተቀበሉ ጫማህን አራግፈህ ሂድ ነው የሚለው። ግብግብ ውስጥ ግባ የሚል ነገር የለም። ግብግቡ ከየት ነው የመጣው? ድርጅት ማደራጀቱ ላይ፣ ብዙ ቲፎዞ መሰብሰቡ ላይ፣ ሰፋ ያለ ኮሮጆ ሙሉ ገንዘብ መሰብሰቡ ላይ። ይሄ ነው ኦርጋናይዝድ ሪሊጅን እንደ ፖለቲካ ተቋምም ያደርገዋል። ለዛም ነው የገባሁት። ኦርጋናይዝድ ሪሊጅን የራሱ ጥቅም አለው እንደ ሶሳይቲ። አሁን ከስደት ካለቀበት ከ301 ዓመተ ዓለም ኤዲ የሚባለው አና ዶሚኒ ይለዋል ላቲኑ 301 ላይ ነው ኮንስታንቲኖፕል ለመጀመሪያ ጊዜ ኤምፐረር ኮንስታንቲን በዚህ መስቀል ትድናለህ የሚል ህልም አየሁ ይልና ሪኮግናይዝ ያደርገዋል። ከዛ በኋላ ቴዎዶሲዮስ የመጀመሪያው የሚባለው የስቴት ሃይማኖት ያደርገዋል። የስቴት ሃይማኖት ካደረገው በኋላ ቅርጹ ተቀይሮ ስደቱ ጠፋ፣ መንፈሳዊነቱ እየደበዘዘ ሞር ድርጅታዊ መዋቅሩ፣ ገንዘብ መሰብሰቡ፣ ግሩፕ ቲንኪንጉ። ከዛ በኋላ ክሩሴድስ ላይ እኮ የክርስትና ሃይማኖት ያደረሰውን ጄኖሳይድ ማየት ትችላለህ። ብዙ ሰዎች ተገለውበት ማለት ነው። ፓጋኖችና እስላሞችን እናጠፋለን ብሎ ጨፍጨፋ ውስጥ ክርስቶስ ያልጠየቀህን ማለት ነው። ይሄንን ቅርጽ አለው። በፕሮቴስታንት በኩል በጣም ባለፉት 30 ዓመታት ውስጥ እኔ አይኔ እያየ ያስተዋልኩት ነገር ከድርጅት የማፈንገጥና የግል ተቋማትንና የትርፍ ኢስታብሊሽመንቶች አንተ ጋር መጥቶ ባለፈው አሁን ውሃ አምጡ፣ ዘይት አምጡ፣ ምን ተቀቡ ምናምን የሚል ሰውዬ አይቻለሁ። እሱ አሁን አለቃ የለውም፣ ፓስተር የለውም፣ ቆጪ የለውም፣ ቆንጣጭ የለውም። ተሳሳተ ራሱ ነው አራሚ። የግል ፒኤልሲው ነው ኢንስቲትዩሽኑ፣ ፐርሰናል ኢንስቲትዩሽን አለው። ጠንከር ያሉ ኢንስቲትዩሽኖች ውስጥ አፈንግጠው ይወጣሉ። አይፈልጉም፣ ቢኮዝ አዛዥ አይፈልጉም። እንደዚህ ወደዛ መንፈሳዊነትን እንደ ኤክስኪውዝ ይጠቀሙበታል። ከእግዚአብሔር ጋር ቀጥታ ስልክ እንደሚደዋወሉ ነው የሚነግሩ። እንደዛ ደግሞ አይሰራም ኢንስቲትዩሽኑ። እንደዛ አይደለም ስታብሊሽ የተደረገው። ሐዋርያው ጳውሎስን ሄደህ ማየት ትችላለህ። አይጥምህም፣ ገብቷል። ሽማግሌ ሲጫንህ አንተ ሞር ፍሬሽ ነህ። የሆነ ጥቅስ ጠቅሰህ ትሾልክና ፒኤልሲህን ሸራህን ወጥረህ ላጥተህ ሱቅህን ትከፍታለህ ማለት ነው። በዚህ ያልተጠቁ አሉ። የኦርቶዶክስ ሃይማኖት ከነዘራ ያዕቆብ ጊዜ ጀምሮ በኦርቶዶክስ በኩል የተጠናከረ ቢሆንም ከስቴት ጋር ከመንግስት ጋር ስለተጣመረ ዝም ብለህ ፈንግለህ መውጣት አትችልም። ጨፍጭፎ ነው የሚያስተካክልህ። ደቂቀ እስጢፋኖስን ማየት ትችላለህ፣ እንዴት አድርገው እንዳሳደዷቸው ማለት ነው፣ በትንሽ ልዩነት ማለት ነው። እንደዛ ገዢ የሆነ ነገር ስለሌለው ነው አሁን ለሰዎች የሚዳነው በዚህ በኢንስቲትዩሽኑ በኩል ይመስላቸዋል። ለመዳን በጣም ቀላል የሆነ ነገር እመን ብቻ ትድናለህ። ሶላ ፊዴ ሶላ ግራቲያ ሶላ ስክሪፕቱራ ይለዋላት። በጸጋው ብቻ ትድናለህ፣ በቃሉ ብቻ ትድናለህ፣ ከዛ በእምነት ብቻ ትድናለህ ነው። ለመፈጸም ደግሞ ቀላል ነው ፊሎሶፊው፣ ለማድረግ ግን ከባድ ነው። ዮኒ ማኛ ሄድ ከዚህ አንተ መላጣ ብለህ ብታወርደኝ አሁን ከዚህ ላይ ሩሜን ከፍቼ ዮኒ ማለት ብዬ ካልዘከዘኩ ወንጌል አለ ማለት ነው። ነገር መጮህ የለብኝም። ወጥቼ በአደባባይ ኢየሱስ ያድን ምናምን ማለት አያስፈልግም። ህይወቴ ያሳያል ኢየሱስ እንደሚያድን። የመንፈስ ፖስተሮች አይደለም፣ የመንፈስ ጩኸቶች አይደለም። ይሄ የተለየ ነው ካለው ከመንፈሳዊው ትክክለኛው ላይን የተለየ ሞር ሰዋዊ የሆነ ድርጅታዊ የሆነ ሞር ራዘር ፖለቲካዊ የሆነ ማለት ትችላለህ አይነት ነገር አለውና የእሱን ውጤቶች ነው የምናየው። ዮኒ ማኛም ይቅርታ ግልኝና አንተ ያው ወንድሜ ነህ። አንተ አሁን አንድ ግለሰብ ነው። ተጠመቅ፣ ተጨመቅ፣ ተቀባ፣ አገልጋይ ምንም አይደለም፣ ንጉሠ ነገሥት አይደለም። አንድ ግለሰብ ናል። ያንተ ወደዚህኛው ሃይማኖት ሄድክ፣ ወደዛኛው ሃይማኖት ሄድክ። ለምንድን ነው እንደዚህ የሚገነው? ቢኮዝ ኮሜርሻላይዝድ የሆኑ ሪሊጅኖች ናቸው። ገመድ ነው የሚጓተቱት፣ ቲፎዞ ነው የሚጓተቱት። ያኛውም ሊስብ ይፈልጋል። አስታውሳለሁ ከሙስሊሞች ጋር ያደረግከውን ኮንቨርሴሽን፣ ከኦርቶዶክሶች ጋር ያደረግከውን ኮንቨርሴሽን፣ ወደ ፕሮቴስታንት ስትመጣ ያደረግከው ይሄ ሁሉ አቴንሽን ያለበት ምክንያት ሰዋዊ ሽታ ስላለው ክርስቶሳዊ ቢሆን ይሄ አልነበረም መልኩ የሚለውን ነገር ለመናገር ስለፈለግኩ ነው። እውነትን ስናገር ፍቅር ውስጡ ካልተገኘ ይቅርታ አድርጉልኝ። አመሰግናለሁ። አሪፍ ነው። አዩ በጣም ነው የማመሰግነው ብራዘር። ሌሎቻችሁም ነቢት ብርቱካንም ዶክተርም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ ቢገባው ብታወሩ ደስ ይለኛል። እሱ
ከዚህ ነገር ወጥቶ ወንጌልን ቢሰብክ ክርስቶስን ቢሰብክ ጥሩ ነው ብዬ አስባለሁ። ያንን ነው የምለው። ፕሮፌትዬ በጣም ነው የማመሰግነው። ተባረክ።